ሰውዬ ምን አይነት ሴት እንደሆንሽ ያውቃል? ምን አይነት ሴት ነኝ? የዋ የፍቅር ሰው ለሰው የምታዝኝ እንዴ አይገርምም? ምላሴ ራሱ ከዚህ በላይ ስላንቺ መናገር አቃተው። ውሸትም ልክ አለው ብሎ መሰለኝ። ቆይ ለመሆኑ ሰውየው መጸዳጃ ቤት ውስጥ ምንድን ነው ያለ? ማህሌትን ታውቃታለህ ወይ ሲለኝ አዎ አውቃታለሁ ልለው ነበረ። ከዛ አንቺ እንደማንተዋወቅ አስመስል ብለሽኝ ነበር። ለካ ያው አይኔን ግንባር ያድርገው ብዬ ግግም። አሁን እኔና እህትሽ ግንባር ቦታ ላይ ስራ የምንጀምርበትን ብር ወዲህ በይ። ግንባሬ ፍረትና ስለምን አባ ግንባር ነው የምታወጣው? ቆይ ለአንተ ደግሞ 1,000 ከለቀኩ ባይበቃም እና ነው አውቀሽ ነው 3 ከምትለዋ ቀጥሎ 100 የምትለዋን ቁጥር ረስታሻታል አይደል? ሁላችንም ለፍቅራችን ጽዋችን እናንሳ። ችርስ ለፍቅራችን። አይዟችሁ ሴቶች፣ እኛም ቡናው ሲሰጠን እናገጫለን። ካሌብ እዚህ መጥቷል። ምን ማህሌት ደግሞ ድጋሚ ሌላኛ የሚገርም ድራማ ይዛ ተመልሳለች። እንግዲህ በሚገርም ሁኔታ በባለፈው ከገባችበት እንደ ማንም ብዬ ወጣለሁ ብላ የበላችሁን 500,000 ዱቅ አርጋ ከተቀመጠች በኋላ አሁን ደግሞ እንግዲህ ያንን ዲያስፖራ ሰውዬ ለመብላት ዲፋ ቀና እያለች ነው የምትገኘው። እሱንም እንግዲህ መጀመሪያ እንዳልኳችሁ ያሳመነችበት ልዩ ምክንያት ነበራት። የመጀመሪያው ምክንያቱ ልጅ ታማብኝ ነው በማለት እንግዲህ የልጅቷን ወይዛችን ወይም የኤደንን ልጅ እሷን ይዛ ነበር አቅርባ ልጇን አቅርባ ነበር። እቺናት ልጅ ታመችብኝ በማለት አትፎርጅ በመሳር ፎርጅ የሕክምና በማስረዳት መረጃ በማቅረብ እንግዲህ እሱ ብሩ እንዲተውላት ይቅርታው እንዲያነሳላት አድርጋለች። አሁን ላይ እንግዲህ ያው ከሱ ጋር አሸሸ ገዳም እያለች ነው። የበለጥ ደግሞ ከሱ ጋር አብሮ ለመኖር ወይም ደግሞ ሚስት አድርጌ አኖርሻለሁኝ እያላት ነው። እሷ ደግሞ የምትፈልገው ምንድነው ሚስቱን ወይም ደግሞ የልጆቹን እናት የቤቱን ዋናውን ሚስቱን እሷን ደግሞ ለማለት ነው የምትፈልገው ማህሌት ማለት ነው። እሷ ራሷ ወጥታ እሷ ራሷ የቤት ባለቤትና ዋና ለመሆን ነው እየሞከረች ያለችው። ሰውየው ደግሞ እንደዛ ማድረግ በፍጹም አልችልም፣ ምክንያቱ ደግሞ ያንንም አላደርግበት በጭራሽ አይሆንም፣ በፍጹም የማይሆን ጉዳይ ነው። ምክንያቱም እሱን ነገር ላደርግ ስል ወይም ደግሞ እሱን ለማድረግ ማስብ ከሆነ ንብረቴ ሀብቴ ሁሉ ነገር ይከፈላል። እሷ ከፍላ ካነሳችሁ ደግሞ እኔ ይህን ያክል የሚባል ንብረትና ገንዘብ አይኖረኝም። ስለዚህ እሷ ትቀመጣለች፣ ያለችው ቤት ነው፣ ልጆቿን ታሳድጋለች። ላንቺ የሚሆን ነገር አላጣልሽም፣ ለምንም ነገር እንዲያታስቢ አብሽሪ እያላት ነው የሚገኘው። እሷም እንግዲህ ማህሌት እንዲዛ ባይሆን ደስ ይለኛል እያለች ነው እንግዲህ እየተላላጠች የምትገኘው። እሱን እንግዲህ ሁሉንም ነገር ለማስተካከል የሚችሉትን ያክል እያደረጉ ነው። ማህሌትም እንግዲህ ሌላ ድራማ ጀምራ፣ የሚገርመው ደግሞ እዚህ መካከል ላይ ባልተጠበቀ መልኩ ይሄንን እንግዲህ ዋናውን ሰውዬ ዲያስፖራውን እና መካከላቸው ደላላው መጥቶባቸው ነበረ። ደላላው ኤፍራታ ባል ማለት ነው፣ መርዞ ደላላው። ከዛ መጥቶ እንግዲህ ተመካከላችሁ ውጣልን ብሎ አስወጥቶታል። በዛ ላይ ማህሌትን በጣም እንደደነገጠችው። ከዛ መጨረሻ ላይ የሆነው ነገር ምንድነው? መርዞ ደላላውም ብር ታመጫለሽ አለበለዛ ጉዲሽ ዘረግኋለሁ ብሏታል። ስለዚህ ላንተ ከፍልሃለሁ አብሽር ብለዋል። ከዛ ባለፈ ደግሞ ከደላላው ጋር ሌላ ሰው ፈልግልኝና አሪፍ ስራ እንሰራለን ብለዋል። ስራው ምንድነው ብላ ሲጠይቃት እንግዲህ ያው ሰውየው ወይም ደግሞ ይሄ አሪፍ ዶክተር እንፈልግና ዶክተሩ አሪፍ በሆሪፍ ሁኔታ ሁሉ ነገር የሚሰራው ከሆነ ልጅቷን ማሳከሚያ ብር እኔ እችላለሁ ብሏታል። የሚገርመው ልጅቷን እንግዲህ እናቷ ጋር ሄዳለች። አሁን ሰውየው እኔ ቋሚ ሁኜ ራሴ ያሳክማታለሁ ነው። ማህሌት ደግሞ የምፈልገው ማሳከም ሳይሆን እሱ ብሩን ሰጥቷት እሷ ያው ለምታከፋፍለው አከፋፍላ ለራሷ ለማለት ነው እየፈለገች ያለችው። ሁሉንም ነገር እንግዲህ በሚችሉት መልኩ ለማድረግ ደፋ ቀና እያሉ ተፍተፍ እያሉ ነው የሚገኙት። ማህሌትም እንግዲህ ከድ ሰውየውን ብሩን ለመብላት፣ ደላላውም ደግሞ መርዞ ደላላውም ይሄንን አጋጣሚ ተጠቅሞ የተወሰነች ነገር ለራሱ ለማግኘት ከዛም ባለፈ እንግዲህ ዲያጣም ደግሞ ሌላ ስራ ሰጥቷል። ለመርዞ ደላላው ምንድነው የሰጠችው? እናቴ እስካሁን ድረስ አላውቃትም፣ ስለዚህ በቃ እናቴን ፈልግልኝ፣ አንተኮ ወደዛም ወደዚህ ብዙ ሰው ጋር ስለምትገናኝ ላታጣት ትችላለህ፣ ስለዚህ እሱን ፈልግልኝ ብለዋለች።
መርዞም እንግዲህ አሪፍ ስራ ሰጣኛለህ፣ ይሄን ነገር ተፍተፍ ብዬ ማብሰል አለብኝ እያለ ነው የሚገኘው። እንግዲህ የፍራታ ያው ነፍሰ ጡር ናት እንደሚታወቀው። እንግዲህ ማህፀን አከራያለሁ ብላ ስትል አጋጣሚ የማህፀን ምርመራ ቼክአፕ ስትደረግ እሷ ነፍሰ ጡር ወይም ደግሞ እርጉዝ እንደሆነች ሁኔታው በዛ መልኩ እንደሄደ ተነግሯታል። በዛም እንግዲህ በጣም ነው የደነገጠችው። በጣም ከሚባለው በላይ ደንግጣለች። ቤተሰቦቻችን በቃ ያልታሰበ ነገር ነው የገጠማት። በጣም ነው የተናደደችው ምናምን በቃ ብዙ ነገሮችን ነበር ስትል የነበረው። በመጨረሻም እንግዲህ አሪፍ ነገር ነው አሁን ላይ እያሳየች የምትገኘው። መርዞም ደላላው እንግዲህ የሚችለውን ያክል ተፍተፍ እያለ ነው። ሌላው እንግዲህ መድብል ሁሉንም ነገር ቦታ ሲይዙታል። አሁን ላይ ሁሉም ነገር ጊዜውን ጠብቆ እየተስተካከለ ነው የሚገኘው። በጣም በደስ በሚል ሁኔታ እንግዲህ ያው መድብል ሁሉንም ነገር ዝናም ተይዞ እንግዲህ ቅጣቱን እየተቀበለ ነው የሚገኘው። እነ ሞገስና ጠበቃውም እንግዲህ ከመሳደድ ወጥተው አሁን በሚገርምና ደስ በሚል ሁኔታ አሪፍ ጊዜ እያሳለፉ ነው የሚገኙት። በጣም ደስተኞች ናቸው። ነገሮችን በሚችሉ ነገር እያስተካከሉ ነው። ህይወታቸውን በመልካም ነገር እየመሩ ነው የሚገኙት። ወይዘሮ ማህሌት ግን እዚህ ጋር በጣም እየተናጉሉ ቦታ ላይ ሆና አሁንም ከዚህ ከስተትና ከተንኮል ቦታ ማጠፋው ማህሌት አሁንም የምትችለውን እያደረገች ነው። እነ ሞገስ ደግሞ ሌላ እንግዲህ ዛሬ እንደምታወቀው ቤተሰብ ልከው ሽማግሌ ተቀብሏቸው በጣም በደስታ ላይ ነው የሚገኙት። በጣም ደስ ብሏቸዋል። ደስ ብሏቸዋልም ግን ደግሞ በሚገርም ሁኔታ በጣም እያስገረማቸው ነው። በቃ አይደለ ያን ሁሉ መከራ አልፈው እንግዲህ ቅድስቴና ብሩኬ ዛሬ በጣም ደስ የሚል ደስታ ላይ ነው የሚገኙት። ሌላው ሞገስና ጠበቃውም እንግዲህ ያንን ሁሉ የቂም ሰዓት ተረሳስተው አሁን በጣም አሪፍ ላይ ነው የሚገኙት። ያን ሁሉ ጊዜ አልፈውት ሲቀጥል ደግሞ እንግዲህ ጠበቃውም የነሱን ሀብት ንብረት ለማስመለስ ደፋ ቀና እያለ ነው የሚገኘው ነገሮችን ለማስተካከል። እንግዲህ እነሱን በቅርቡ እንደሚስተካከላቸው ተስፋ አላቸው። ዝናም እንግዲህ ታስሮ እያለቀሰ ነው የሚገኘው። ህይወት ተገላቢጦች ናጋ ያሳያቸው አይደለ? አንዱ ቦታ ደስታ ሲሆን አንዱ ቦታ ለቅሶ ነው። እንግዲህ ዝና ዛሬ ህይወት ታስሮ አፉ ደርቆ በሞትና በህይወት መካከል እያለ ነው እንግዲህ ለህይወቱ እንዲቀጥል ብቻ ነው ውሃና ምግብ ትንሽ እየጠብ እየተደረገለት ያለው። ግን በቃ በሚገርም ሁኔታ እንግዲህ ከአቅሙ በላይ ሆኖበታል። ግን ፈርመህ ውጣ ቢባል አልፈርምም ብሎ እንግዲህ ሞት አፋፍ ላይ ነው ያለው። ሲቀጥል እንግዲህ ዛሬ ትንሽ ከበድ የሚለው አቶ ካሌብ የዝና ዋና አለቃ እንግዲህ አዲስ አበባ ገብቷል። እሱም በጣም አስደንግጧቸዋል። እንግዲህ ምንም ነገር እንደማይፈጠር ዞሮ ተስፋ እናደርጋለን። ብሩክና ቅድስቴ ዛሬ እንግዲህ የሽምግልናውን እንዲሁም እንትኑም ምክንያት በማድረግ ቤት ቀይረው እንግዲህ አሪፍ ቤት ውስጥ ገብተዋል። ሰፊ ቤት፣ ደስ የሚል ቤት ውስጥ ነው ያሉት። አሪፍ ነገር እንደሚሆን ተስፋ እናደርጋለን። ቀጣይ አዲስ ቪዲዮዎችን ይዘን እስከምንመጣ ሰብስክራይብ፣ ላይክ አድርጉ። ቤተሰቦቻችን መልካም ጊዜ ያላችሁበት ውዶች ላይክ አድርጉ። መልካም ጊዜ። ባይ ባይ።